የባንኮች የግል ምንዛሬ ቢሮዎችና የጥቁር ገበያ ሐዋላ ምንዛሬ በየዕለቱ መቀያየሩን ቀጥሏል። እንደምንቆያችሁ ዛሬ ዕለተ ሐሙስ ነሐሴ 14 2018 ዓ.ም ዕለተ ኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬ ለማየት መጥተናል። በዛሬም የ20 ሀገራቶች ምንዛሬ እንመለከታለን። ከዛም በተጨማሪም የተለያዩ ሀገራት ገንዘቦች እጃችሁ ላይ ካለና በዛሬው ዕለት ወደ ኢትዮጵያ ብር መመንዘር ከፈለጋችሁ የት ባንክ ላይ ወይም ደግሞ የትኛው የግል ቢሮ ላይ በከፍተኛ ደረጃ ይመነዘራል የሚለው መረጃ እንሰጣችኋለን። እንደዚሁም የኢትዮጵያ ንግድ ባንክ ላይ የተለያዩ ሀገራት ገንዘቦች በዛሬው ዕለት ስንት ይመነዘራሉ የሚለውን መረጃ እንሰጣችኋለን። አዲስ ከሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክ በማድረግ ቪዲዮን ጀምሩ። እንደዚሁ ማንኛውም ተያያዥ ጥያቄ ካለ በኮሜንት ማሳወቅ ትችላላችሁ። በዛሬው ዕለት ዋና ዋና ገንዘቦች ካላቸው ምንዛሬ ከአሜሪካ ዶላር ስንጀምር አንድ አሜሪካ ዶላር በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 181 ብር ከ27 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ሮሃ ፎሬክስ ላይ 1 ዶላርን 179 ብር ከ02 እየመነዘሩ ነው። እንደዚሁም በዛሬው ዕለት በከፍተኛ ደረጃ ዶላር የሚመነዝሩ ባንኮችን ስናይ ቀዳሚው ቡና ባንክ ላይ 1 ዶላር 163 ብር ከ01 እየተመነዘረ የሚገኝ ሲሆን ህብረት ባንክ ላይ 162 ብር ከ50 ይመነዘራል። ሌሎቹ ባነሰ ነው የሚመነዝሩት። ንግድ ባንክ ላይ 1 ዶላር 160 ብር ከ03 እየተመነዘረ ነው። ሌላኛው ፓውንድ ስተርሊንግ ነው። አንድ ፓውንድ ስተርሊንግ በዛሬው ዕለት ጥቁር ገበያ ላይ 247 ብር ከ11 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ 232 ብር ከ01 ይመነዘራል። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ፓውንድ የሚመነዝረው ቀዳሚው ባንክ ብርሃን ባንክ ላይ 1 ፓውንድን 219 ብር ከ12 ሲመነዝር ብሔራዊ ባንክ ላይ 218 ብር ከ19 ይመነዘራል። ንግድ ባንክ ላይ ደግሞ 1 ፓውንድ 212 ብር ከ95 እየተመነዘረ ነው። ሌላኛው ዩሮ ነው። 1 ዩሮ በዛሬው ዕለት ጥቁር ገበያ ላይ 211 ብር ከ93 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ 201 ብር ከ08 ይመነዘራል። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ዩሮን የሚመነዝረው ቀዳሚው ባንክ ብርሃን ባንክ ሲሆን ብርሃን ባንክ ላይ 1 ዩሮ 189 ብር ከ75 ይመነዘራል። ዘመን ባንክ ላይ ደግሞ 188 ብር ከ84 ሲመነዝሩ ንግድ ባንክ ላይ 1 ዩሮ 185 ብር ከ58 እየመነዘሩ ነው። ሌላኛው የሳውዲ ሪያል ነው። አንድ ሳውዲ ሪያል በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 48 ብር ከ26 ሲመነዘር 1000 ሳውዲ ሪያል 48262 ብር በጥቁር ገበያ እየተመነዘረ ነው። በግል ምንዛሬ ደግሞ ሮሃ ፎሬክስ ላይ 1 ሳውዲ ሪያልን 46 ብር ከ32 ሲመነዘር 1000 ሳውዲ ሪያል 46320 ብር ሮሃ ፎሬክስ ላይ ይመነዘራል። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ሳውዲ ሪያል የሚመነዝሩ ባንኮች ደግሞ ቀዳሚው ስኬት ባንክ ላይ 1 ሳውዲ ሪያልን 45 ብር ከ38 ሲመነዘር 1000 ሳውዲ ሪያል 45380 ብር ይመነዘራል። ዳሽን ባንክ ላይ ደግሞ 45 ብር ከ25 እየመነዘሩ የሚገኝ ሲሆን 1000 ሳውዲ ሪያል ደግሞ 45250 ብር ይመነዘራል። ንግድ ባንክ ላይም 1 ሳውዲ ሪያል 42 ብር ከ65 ሲመነዘር 1000 ሳውዲ ሪያል በዛሬው ዕለት 42650 ብር ንግድ ባንክ ላይ እየተመነዘረ ነው። ሌላኛው የስዊስ ፍራንክ ነው። 1 ስዊስ ፍራንክ በዛሬው ዕለት ጥቁር ገበያ ላይ 227 ብር ከ06 ሲመነዘር በግል ምንዛሬ ቢሮ ላይ 215 ብር ከ18 ይመነዘራል። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ስዊስ ፍራንክ የሚመነዝረው ቀዳሚው ባንክ ብሔራዊ ባንክ ላይ 1 ስዊስ ፍራንክ 198 ብር ከ56 ሲመነዘር ልማት ባንክ ላይ 197 ብር ከ85 እንደዚሁም ንግድ ባንክ ላይ ደግሞ 194 ብር ከ02 እየመነዘሩ ነው። የካናዳ ዶላር ደግሞ ስናይ 1 ካናዳ ዶላር በዛሬው ዕለት ጥቁር ገበያ ላይ 131 ብር ከ59 ሲመነዘር በግል ምንዛሬ ቢሮ ላይ ደግሞ 1 ካናዳ ዶላር 121 ብር ከ17 ይመነዘራል። በከፍተኛ ደረጃ በዛሬው ዕለት የካናዳ ዶላር የሚመነዝረው ቀዳሚው ባንክ ብርሃን ባንክ ሲሆን ብርሃን ባንክ ላይ 1 ካናዳ ዶላርን 116 ብር ከ67 ይመነዝራል። ብሔራዊ ባንክ ላይ ደግሞ 116 ብር ከ04 እየመነዘረ የሚገኝ ሲሆን ንግድ ባንክ ላይ ደግሞ 1 ካናዳ ዶላር 113 ብር ከ37 በዛሬው ዕለት እየተመነዘረ ይገኛል። ሌላኛው የቻይና ዩዋን ነው። 1 የቻይና ዩዋን በዛሬው ዕለት ጥቁር ገበያ ላይ 26 ብር ከ94 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ደግሞ 24 ብር ከ88 ይመነዘራል። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ቻይና ዩዋን የሚመነዝሩ ባንኮች ቀዳሚው ስኬት ባንክ ላይ 1 ቻይና ዩዋንን 26 ብር ከ77 ሲመነዝር ብርሃን ባንክ ላይ 24 ብር ይመነዝራል። ንግድ ባንክ ላይ ደግሞ 23 ብር ከ30 እየተመነዘረ ነው። የዱባይ ድርሃም ደግሞ ስናይ 1 ዱባይ ድርሃም በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 49 ብር ከ36 ሲመነዘር 1000 ድርሃም
49361 ብር እየተመነዘረ ይገኛል። በግል ምንዛሬ ደግሞ ሮሃ ፎሬክስ ላይ አንድ የዱባይ ድርሃም 47 ብር ከ80 ሲመነዘር 1000 ድርሃም 47800 ብር ሮሃ ፎሬክስ ላይ እየተመነዘረ ነው። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ዱባይ ድርሃም የሚመነዝሩ ባንኮች ደግሞ ቀዳሚው ሂጅራ ባንክ ላይ 1 ድርሃም 47 ብር ከ17 ሲመነዘር 1000 ድርሃም 47170 ብር ሂጅራ ባንክ ላይ ይመነዘራል። የኦሮሚያ ህብረት ስራ ባንክ ላይ ደግሞ 1 ድርሃም 46 ብር ከ21 ሲመነዘር 1000 ድርሃም 46210 ብር እየተመነዘረ ነው። ንግድ ባንክ ላይ ደግሞ 1 ድርሃም 43 ብር ከ57 ሲመነዘር 1000 ድርሃም 43570 ብር በዛሬው ዕለት ንግድ ባንክ ላይ እየተመነዘረ ነው። ሌላኛው የስዊድን ክሮና ነው። 1 ክሮና በዛሬው ዕለት ጥቁር ገበያ ላይ 19 ብር ከ16 ሲመነዘር በከፍተኛ ደረጃ ስዊድን ክሮና የሚመነዝረው ቀዳሚው ባንክ ብሔራዊ ባንክ ላይ 1 ክሮናን 16 ብር ከ91 ሲመነዘር ልማት ባንክ ላይ ደግሞ 16 ብር ከ88 ይመነዝራል። ንግድ ባንክ ላይ ደግሞ 16 ብር ከ55 እየመነዘሩት ነው። የኩዌት ዲናርን ደግሞ ስና 1 ኩዌት ዲናር በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 587 ብር ከ97 ሲመነዘር 100 ኩዌት ዲናር ደግሞ 58797 ብር በጥቁር ገበያ ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ኩዌት ዲናር የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው ብሔራዊ ባንክ ላይ 1 ኩዌት ዲናርን 524 ብር ከ14 ሲመነዘር 100 ኩዌት ዲናር ብሔራዊ ባንክ ላይ በዛሬው ዕለት 52414 ብር ይመነዘራል። ልማት ባንክ ላይም 1 ኩዌት ዲናር 522 ብር ከ90 ሲመነዘር 100 ኩዌት ዲናር ደግሞ 52290 ብር ልማት ባንክ ላይ ይመነዘራል። ንግድ ባንክ ላይም 1 ኩዌት ዲናር 511 ብር ከ59 ሲመነዘር 100 ኩዌት ዲናር 51159 ብር በንግድ ባንክ እየተመነዘረ ነው። ሌላኛው ኳታር ሪያል ነው። 1 ኳታር ሪያል በዛሬው ዕለት ጥቁር ገበያ ላይ 48 ብር ከ12 እየተመነዘረ የሚገኝ ሲሆን በባንክ ደግሞ 45 ብር ከ10 ይመነዝሩታል። የጆርዳን ዲናርን ደግሞ ስና 1 ጆርዳን ዲናር በዛሬው ዕለት ጥቁር ገበያ ላይ 255 ብር ከ68 ሲመነዘር 100 ጆርዳን ዲናር 25568 ብር በጥቁር ገበያ ይመነዘራል። በባንክ ደግሞ 100 ጆርዳን ዲናርን 22949 ብር ይመነዝሩታል። የባህሬን ዲናር ደግሞ ስና 1 ባህሬን ዲናር በዛሬው ዕለት ጥቁር ገበያ ላይ 482 ብር ከ82 ሲመነዘር 100 ባህሬን ዲናር 48282 ብር በጥቁር ገበያ እየተመነዘረ ነው። በባንክ ደግሞ 100 ባህሬን ዲናርን 42109 ብር እየመነዘሩት ይገኛል። የኦማን ሪያልን በዛሬው ዕለት ጥቁር ገበያ ላይ 1 ኦማን ሪያል 471 ብር ከ30 ሲመነዘር 100 ኦማን ሪያል 47130 ብር በጥቁር ገበያ ይመነዘራል። በባንክ ደግሞ 41742 ብር እየመነዘሩት ነው። የቱርክ ሊሬን በዛሬው ዕለት ጥቁር ገበያ ላይ 1 ቱርክ ሊሬ 3 ብር ከ78 ሲመነዘር 100 ቱርክ ሊሬ 378 ብር በጥቁር ገበያ ይመነዘራል። በባንክ ደግሞ 3 ብር ከ15 ሳንቲም እየመነዘሩት ነው። የእስራኤል ሽቅልን በዛሬው ዕለት ጥቁር ገበያ ላይ 1 እስራኤል ሽቅል 60 ብር ከ81 ሲመነዘር በባንክ 54 ብር ከ15 ይመነዝሩታል። የየመን ሪያልን በዛሬው ዕለት ጥቁር ገበያ ላይ በ0.76 ሳንቲም ሲመነዘር በባንክ በ0.66 ሳንቲም ይመነዘራል። በመጨረሻም ወደ አፍሪካ ስንመለስ 1 የደቡብ አፍሪካ ራንድ በዛሬው ዕለት ብሔራዊ ባንክ ላይ 9 ብር ከ93 ሲመነዘር የኬንያ ሽልንግ 1 ብር ከ26 እንደዚሁም የጅቡቲ ፍራንክ ደግሞ በ0.91 ሳንቲም ብሔራዊ ባንክ ላይ እየተመነዘረ ነው። የዛሬን ጨረስኩ። የመረጃ ምንጮቻችን ኢትዮ ብላክ ማርኬት፣ አዲስ ፎርቹን፣ ካፒታል ማርኬት እና የኢትዮጵያ ንግድ ባንክ ድረ ገጾች ናቸው። ቻው።